ደግሞ ልከድበው ትይኛለሽ። ምንድነው ያልሽኝ ያለሽው? ተይኝ በቃ ጨለሌ ላትረጅኝ አታስለፍልፊኝ በቃ እኔ ሰው ሲያለቅስ መስማት አልችልም ማየት አልችልም እንዴ እኔ ምን ባይ ይመጣል አልፈልግም በቃ እሱ በእናትሽ አንቺ ደግሞ አርፈሽ ተኝ እኔ ለራሴ ብሶት ላይ ነኝ ደግሞ አንቺን ላባብልሽ እንዴ ጨበሪት አይኮ እናቴ ሳለቅስ ጊዜ ታቅፈኛለች እና መልቀስ ወይኔ ከሁሉም አንቺ ተሻልሽ ማለት ነው ከልብሽ ነው ለማንኛውም በቃ ይኸውልህ እኔ መሄድ አይቀርም ቅዱሴ ቤት አግኝቶልኛል ለምን በቃ መሄድ አለብኝ እዛ መሆኑ ሳይሻል አይቀርም ካልሽሽ ውሳኔሽን አከብራለሁ እሺ አመሰግናለሁ ስለ ሁሉም ነገር አይኑ አይችልም አትዩት ጸባዩ ነው አትንኩት አይኑ አይችልም አትዩት ጸባዩ ነው አትንኩት እርሱ ከኔ በቀር የለው መድኃኒት እርሱ ከኔ በቀር የለው መድኃኒት አሁን ላይ በጣም ደስተኛ ነኝ ከክብሩም ጋር ምን ያህል የደስታ ህይወት እየኖርኩ እንደሆነ ሳስብ እነዛን የብቸኝነት ጊዜዎችን አብዝቼ ጠሏቸው። ለካ ፍቅር እንዲህ ነው። ሰው እንዴት ለሰው ደስታ ይኖራል? አዲስ ጀንበር በወጣች ቁጥር እኔን ለማስደሰት ምን ማድረግ እንዳለበት ሲያስብ ሰው እንዴት ይውላል? እኔ እንጃ። ግን ደግሞ እህቴስ እሷ እኮ እኔን ለማሳደግ ያልሆነችው የለም። እና ሰው በእናትህ ቆፍጠን በል ሲያስጠላ። ቆፍጠን በዚህ ቃል ብንጽናና ነው የሚሻለው። ሚስቶቻችን ተሰቃዩብን እኮ እንደውም ይኸውልህ በቃ እነሱን እያየን ብንጽናና ይሻላል። እንጃ እሱ የተቀደሰ ሀሳብ የሚማሩት ነገር በጣም ብዙ ነገር ይማራሉ አይደል እንዴ? አብራል እስከምል ድረስ ውበቷ በጣም ነበር የሚያስደምመኝ እና ይገርምሻል ቤተሰቦቻችን ከልጅነታችን ጀምሮ የቃቃ ባልና ሚስት ነበር የሚሉን። ማደግ ያስጠላሻል። ልክ ስናድግ ማገናዘብ ስንጀምር ሁሉም ነገር ተቀየረ። እንዴት ማለትማ ህይወት ለመጀመር ስታስቢ ፍቅር ብቻውን በቂ አይደለም። በእርግጥ በፍቅር ማምን ሰው ነኝ። ግን አንዳንዴ ለራስሽ ብለሽ የምትወስኛቸው ውሳኔዎች ሌላ ሰው ሊጎዱ ይችላሉ። ለምሳሌ ልጆችሽ ነው። ግን ደግሞ አብራችሁ ሰርታችሁ መቀየር ትችሉ ነበር። ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ታዲያ ለዚህ ቻናል አዲስ የሆናችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ዛሬም እንግዲህ ሁሌም እንደተለመደው የጽናትን ድራማ ይዘን መጥተናል። ኪራና ጽናት ወደ መኝታ ቤታቸው አምርተው ለመተኛት ቅድመ ዝግጅታቸውን ጨርሰዋል። በዛ ሰዓት እያወሩ ነበር። እቺ ልጅ ሞታ ቢሆን ምን አይነት ችግር ውስጥ እንደምንገባው አስበዋል እያለችውም ነበረ። እሱም ስላለው ነገርና ስለሚፈጠረው ስለሆነውም ነገር እያሰቡ ነበረ። ህይወታችን እኮ በችግር የተሞላ ሆኗል፣ ያሳለፍነውን አየሽው አይደል እየተባባሉ ነበረ። እሱም እንግዲህ አሁንማ በጣም ሰለቸኝ፣ አንድ ቀን ደስታ አንድ ቀን ሀዘን እየሆነብን ነው ይላታል። እሷም እንግዲህ በፍቅራችን መቼም ቢሆን ተስፋ እንዳትቆርጥ እያሉ ያሳለፉትን መከራ እያሰቡም ነበረ። እንግዲህ ከመከራ በኋላ ደስታ አለ። አባቴ እንደዛ ነው። ህሌና ተመኝታ ቤቷ አባይ ገደበች ማለት ይቻላል። በጣም እያለቀሰችና ፈጣሪዋን እያማረረች ትገኛለች። ከቤተሰብ የለኝ፣ ከጓደኛ የለኝ፣ ከፍቅረኛ የለኝ። ፈጣሪ አልፈጠርኸኝም ወይ? እኔ አንተ ፍጥረት አይደለሁም ወይ? ለምን ተውኸኝ? ለምን ጠላኸኝ? ለምንድነው ዝቅታዬን የመረጥኸው? እያለች ያዙኝ ልቀቁኝ እያለች ነው። ያለውን ሁሉ ነግረዋለች። ፈጣሪ ወይ ምን አደረግኩህ? እያለች በጣም እያለቀሰች እያነባች እናያታለን። ቤቲ ከእንቅልፏ ነቃችና ጨበሬ ምን ሆነሽ ነው የምታለቅሽው? ትላታለች።
እንግዲህ ህሌናም እንግዲህ ተይኝ ባክሽን አሁን ውሃ ስጭኝ ብለሽ ነው ተይኝ ከፍቶኛል ደብሮኛል አሁን ተኝ ዝም ብለሽ ብትላትም እኔ እኮ ሰው ሲያለቅስብኝ አልወድም አለች። ዝም እንድትል ብላ በጩኸት ብታጧጥፈውም አሁን ዝም በይ እኔ ላልቅስና ይውጣልኝ ሆድ ብሶኛል በማለት ትነግራታለች። ህሌና ግርም ትጥሎባታል። ታማሚ የተባለችዋ ልጅ ነይ እቅፍ ላርግሽ ስትላት ግራ ገብቷታል። እናቴ እኮ እቅፍ ታደርገኛለች ሳለቅስ እኮ የምታባብለኝ እቅፍ አድርጋ ነው ስለዚህ ነይ ልቀፍሽ ብላ እጇንም ዘርግታላታለች። ህሌናም ህልም ቢሆንባትም ምንድነው ብላ ብትጠይቃትም እናቴ እንደዚህ አድርጋ ነው የምታባብለኝ ስለዚህ ነይ እቅፍ ላርግሽ ስትላትም ህሌና አንቺማ ከሌሎቹ ትሻያለሽ ከሌሎቹ ተሽለሽ ተገኘሽ ወይ በማለት እቅፍ አድርጋትም እየተላቀሱ ነበረ። ቤቲ ሳሎን ነበረችና እምሩ መጣች። ቤትዬ እንዴት ነሽ ብላ በፈገግታ ሰላም ብላታለች። እንግዲህ ቤቲም ደህና ነኝ አንቺ እንዴት ነሽ በማለት ሰላምታ ተጀማምረው ትናንትና ለምንድነው መድኃኒቱን የወሰድሽው አሁን አየሽው አይደል እንዴት እንዳመመሽ ስትላትም አዎ ወስጄዋለሁ ብትቀምሽው እኮ አንቺም ትወጂዋለሽ ስትሮበሪ እኮ ነው የሚለው እንጆሪ ነው የሚለው በጣም ነው የሚጣፍጠው ብላታለች። ቢሆንም ሰው ሳይሰጥሽ አትውሰጂ አየሽው አይደል እንዴት እንዳመመሽ ትላታለች። በቃ ከዚህ በኋላ አይለመደኝም ብላ ቃልም ገባችላት። እንግዲህ ምሩም ከሷ ጋር ከጨረሰች በኋላ ወደ ጽናት ወደ ኩሽና ማምርታ ነበር። እንዴት ነሽ ደህና ነሽ ወይ ተባብለው ሰላም ተባባሉ። በኋላ ልጅቷ ተሻላት ወይ ትላታለች። አዎ ህሌና ባትኖር እኮ ልጅቷ አመልጣን ነበር በማለት ትመልስላታለች። እና ምን ላግዝሽ ምን ጎደለ ስትላትም አይ እንግዲህ ተደውሎ ስራ እንዳትሰራ ተብያለሁ ስለዚህ ቁጭ በይ። አይ ሲኮሪቲ ካሜራ ቢገጥም እኮ ደስ ይለዋል ስለኔ በጣም እየተጨነቀ ነው ትላለች። አዎ ስላንቺ ተጨንቆ ነው ስለዚህ ምንም አይነት ስራ አትስሪ በማለት ጽናትም እየነገረቻት ነበር። እምሩም እኔስ አልሰራም እያለቻት ነው። ኪራም ህሌናን አስከፍታታል ይቅርታ ጠይቅ በተባለው መሰረት ወደ ሜዳ ወስዶ እያወራትም ነበር። እንግዲህ ህሌናን ማውርቶታል። እኔ ስናደድ የማደርገውን ነገር አላቅም ስለዚህ ባክሽን ይቅር በይ በማለት ህሌናን ይቅርታ ጠይቋታል። እሷም ቀብረር ብላ ፊቱን እያየችው ነበረ። በቃ አንተ የልጅቷን ባህሪ እያወቅ እንዴት እንደዚህ ትናገረኛለህ በማለት የተሰማትን ሁሉ ተነግረዋለች። እሷም በእርጋታ ነው ያወራችው። እሱም እንግዲህ ከቤት ያገግማ እንድትወጣ እያሰቡኝ እንደዚህ አይነት ነገር ሲፈጠር ምን ላድርግ ብለሽ ነው በማለት አስተባብሏል። እሷም እንግዲህ በቃ ይቅርታም አድርጌልሃለሁ ግን ቅዱስ ቤት ስላገኘልኝ ወደዛ መሄድ አለብኝ ትለዋለች። ግን ከልብሽ ነው ይቅርታ አደረግሽልኝ? አዎ ይቅርታ አድርጌልሃለሁ በቃ ችግር የለውም ፍላጎትሽን አልቃወምም በማለት ተለያይተዋል። ሰኒ ከነኪራ ቤት ቆይታ ወደ ቤቷ ተመልሳለች። ተመልሳም ሶፋ ላይ ተቀምጣ ማታ ያሳለፉትን ትውስታ ውስጥ ነበረች። አይኑ አይችልም አትዩት ጸባዩ ነው አትንኩት እሱ ከኔ በቀር የለው መድኃኒት የሚለውን ዘፈን እየዘፈነችለት ነበርና እሱን ነገር አስታውሳ ፍቅር ለካ እንደዚህ ነው ያለች እያንሰላሰለች ትገኛለች። አሁን ያለሁበትን ሳስብ እስከዛሬ የነበሩኝ ብቸኝነት ጠላኋቸው በማለትም ራሷን ደስ የሚል ስሜት ውስጥ እንዳለች ገልጻለች። አሁን ያለሁበትን ደስተኛ ብሆንም ግን እህቴስ መከራዋን አይታ እኮ ነው ያሳደገችኝ እንዴት ላረግ ነው ያለች ስለ እህቷም እያሰበች ነበር። ግን እኮ ክብሮምም ታዛዥና ቅን ስለሆነ የሚሆነውን ነገር አምኖ ይቀበለዋል በማለት በሱም ተስፋ ጥላለች። ህሌና ስልክ ልታወራ ብላ ውጭ ላይ ነበረችና ቤት መጣች። ህሌናዬ በማለት በሙገሳ ጠርታታለች። እንግዲህ ጆሮዋን የነካካች ጆሮ ነው አይኔ ነው ምንድነው ማነው ያልሽኝ በማለት ብትጠይቃትም አዎ ህሌናዬ ነው ያልኩሽ ትላታለች። ምንድነው ምን ፈልገሽ ነው ስትላትም ስልክሽን አንዴ ብቻ ስጭኝ። ለምን ፈልገሽ ነው? ጌም ልጫወትበት ፈልጌ ነው ስትላትም አሁን ያለኝ አንዲት ቀሪ ገንዘቤ እች ብቻ ናት አልሰጥሽም በማለት መልሳታለች። ቤቲም እምሩን ስልክ ስጭኝ ጌም የምጫወትበት ብላ ወደ ኩሽና ሄዳ እምሩን ጠይቃታለች። እምሩ የኔ ስልክ እኮ ጌም የለውም ጌም ለምንድነው ማጠቀሚ ታዲያ ስልክሽን ለምንድነው የምትጠቀሚበት በማለትም ጠይቃታለች። እንግዲህ ጌም ያለው ጭንቅላት ላይ ነው በማለት መልሳታለች። በቃ ጽናት ስትመጣ ትሰጥሻለች ትቀበያለሽ ብላ አባብላም ሰዳታለች። ጽናት ሱቅ ሄዳ ነበርና በድንገት ስልክ ተደወለ። ይሄ ደግሞ የማላቀው ስልክ የማን ነው ብላ ስታነሳውም የቤቲ እናት ሆና ተገኘች። እንዴት ነሽ ደህና ነሽ ወይ ብላ ሰላምታ ሳትጀምር ልጄ ደህና ናት ወይ የጽናት ስልክ ነው ወይ በማለት ጠይቃታለች። ማነሽ ምንድነሽ ብትላትም እኔ የቤቲ እናት ነኝ ስትል ጽናት ሰውነቷ ላብ በላብ ሆነ። እቺ ሴትዮ ስልኩን የታገኘችው ብላ ደህና ናት ቤቲ እያለች የተርበተበተች ስታወራትም ነበረ። እንግዲህ ስልኩን ከዘጋችሁ በኋላ ቻው ብላ ዘግታ እምሩ እኮ የብቻዋ ናት ምንድነው ሴትዮ ስልኬን የታገኘችው ብላ በድንጋጭ እየሮጠች ሄደች። ኪራና ናሆሜ እያወሩ ነው። ናሆሜ ከእናቱ ቤት ደርሶ መጥቶ እናቱ እንዳባረረችውና ደስ የሚል ስሜት እንዳልተሰማት ሁሉንም ነገር እየነገረው ነው። እንግዲህ ኪራም እናትህማ በጣም ተናዳለች ማለት ነው አሳድራ እንደዚህ ከሆነች በጣም አዝናለች ማለት ነው ይለዋል።
አይ አሁን እንዴት እንኳን ከግሯ ነው የተነሳ እያለ ወሬ እያብራራ ነበረ። እንግዲህ ኪራም ይህን ዘገባ ደግሞ የታገኘው ሲለው እንግዲህ ከ20 ዓመት በላይ አብሬያት ስለኖርኩኝ እናቴን አውቃታለሁ በማለትም ብዙ ነገሮችን አውርተዋል። ኪራም ሚስቶቻችን እኮ በጣም ተሰቃዩ ይለዋል። እንግዲህ ምንም ማድረግ አይቻልም፣ ናንድ በቃ አይናቸውን እያየን እኛም እንጽናና እነሱንም እናበረታታቸው በማለት ሁለቱ ተያይዘው ሄደዋል። እምሩና ጽናት ሳሎን ላይ ቁጭ ብለው እያለ ቤቲ መጣች። ስልክሽን ጽናት ብላ ከጠራቻት በኋላ ስልክሽን ስጪኝ የምልጫወትበት ትላትም ጽናት ስልኬን አልሰጥሽም ትላታለች። በዚህ መሃል ኪራና ናሆሚ መጡ። እንግዲህ ባለቤቶቻቸውን ግንባራቸውን ከሳሙ በኋላ ቤቲ እኔን ሰላም አትለኝም ወይ ትለዋለች ኪራን። ቤትዬ እንዴት ነሽልኝ ደህና ነሽ ወይ ብሎ ሰላም ይላታል። እንደዚህ ነው ሰላም የምትለኝ ትለዋለች። ጽናትም አፈፍ አድርጋ ነው በቃ ስልኩን ልስጥሽ አሁን ኪራ ሲመጣ ነው ስልክሽን የምትሰጪ በማለትም ጥያቄ ጠይቃለች። የምን ስልክ ነው ቢልም ኪራ አይ የፈረደበት ጌም ነው እንጂ በቃ ስጭኝ ትላለች ቤቲ። ስልኩን ከሰጠቻት በኋላ እሷ እንግዲህ ስራዋን እየሰራች ነው። እነሱም ጨዋታቸውን ጀምረዋል። አሁን ማታ ለምን አሪፍ ጊዜ አናሳልፍም? አዲሶች ሙሽራ ስለምን ከኛ ጋር አይቀላቀሉም? አሪፍ ጊዜ እናሳልፋለን እየተባባሉ በደስታ እየተሳሳቁም ነበር። እኛ የኤክስፔሪየንስ ስላለን ከኛ ብዙ ነገር ይማራሉ እያለ ናሆሜ ብዙ ነገር አውርቷል። ክብሮና ሰኒ እያወሩ ነው። ክብሮሜ እንዴት ነህ ደህና ነህ ወይ ተባብለው ግንባራቸውን ከተሳሳሙ በኋላ ስለ ድሮ ፍቅረኛ ስለ ድሮ ላይፍህ እስኪ ንገረኝ ትለዋለች። እናንተ ሴቶች እኮ ስለ ድሮ ነገር ማውራት ትወዳላችሁ፣ ይቅርብሽ ቢላትም ካልነገርኸኝ ብላ ፊት ስላለች ሁሉንም ነገር አስረድቶታል። የድሮ ፍቅረኛው የልጅነት የቃቃ ሚስቱ እንደሆነችና በጣም ቆንጅዬ የምታምር ጸባይ ያላት መሆኗን ሁሉን ነገር ነገራት። እሷም እንግዲህ በቅናት መንፈስ እየተንጨረጨረች የሆነውን ሁሉ እየሰማች ነበረ። ውድና ክቡር የሆናችሁ ቤተሰቦቼ የቀጠለውን ይዤላችሁ እስከመጣ እስከዛው ድረስ ሰላም ሰንብቱልኝ።